እንደምን ውላችኋል የዴሊ ፎረም ቤተሰቦች። ጥቅምት 24 ቀን 2013 ዓ.ም በምስራቅ አፍሪካ ብዙ ምስቅልቅሎችን የጀመረበት ወቅት ነበር። በዚህ ወቅት የሰሜን የኢትዮጵያ ክፍል የታመሰበት፣ ወንድማማቾች እርስ በርስ ደማቸው የተፋሰሱበት ጊዜ ነበር። ይህ ቀን ሲነሳ ከሁለቱም ወገኖች እርስ በርስ ሲካሰሱም ይሰማል። አሁንም ይህ ክሳቸው ተቀጠለ ነው። አንዱ በአንደኛው ላይ ጥፋተኝነቱን ሲያላክክም ይሰማል። በጥቅምት 24 ቀን 2013 ምሽት ጠቅላይ ሚኒስትር አብይ አህመድ በቴሌቪዥን መስኮት ቀርበው የሰሜን እዝ ተከዳ፣ የህወሓት ጦር በይፋ ጦርነት አወጀብን የሚል መግለጫ ወጡ። ህወሓትም በራሱ ወገን የተመታውን መግለጫ አወጣም። ከዛም በኋላ ደም አፋሳሹ የሰሜኑ ጦርነት በይፋ ተቀሰቀሰ። ከጦርነቱ ጅማሩ በፊት የነበሩ ሁነቶች ጥቃቱ ለመከሰት ቀን እየተጠበቀ እንጂ ጦርነቱ እንደማይቀር ፍንትው አድርገው የሚያሳዩ ነበሩ። ኢህአዴግ እንደሚፈርስና ብልጽግና የሚባል ፓርቲ እንደሚመሰረት አዳማ ላይ ሲነገር በአዲሱ ኃይልና በህወሓት አመራሮች መካከል ስንጥቅ ተፈጠረ። አብይ አህመድ ወደ ስልጣን ሲመጡም የህወሓት አመራሮች በተለይ ነባር የህወሓት ታጋዮች ከ2012 ጀምሮ ወደ መቀሌ ሽሽት ጀመሩ። ከዛም በኋላ ጎራ ተለይቶ በሚዲያዎች ውረድ እንውረድ መግለጫም በአብይ አህመድ አሊና በደብረጽዮን ገብረ ሚካኤል ጎራ መካከል ሲሰጥም ነበር። የነገሮች ሁሉ መጨረሻነት ፍንትው አድርጎ ያሳየው የሰሜን እዝ አዛዥ ሌተናል ጀነራል ድሪባ መኮንን ከኃላፊነታቸው ተነስተው ጀነራል ጀማል መሐመድ አዲስ አዛዥ ሆነው መመደባቸውንና ወደ ትግራይ መላካቸው በይፋ ቢነገርም ጀነራሉ መቀሌ አየር ማረፊያ ሲደርሱም ወደ አዲስ አበባ እንዲመለሱ ተደረገ። ይህ ለብዙዎች አስደንጋጭ ክስተትም ነበር። አንድ ክልል በይፋ የፌዴራል መንግስት ስልጣንን ሲገዳደርና ውሳኔው ሲያጣጥል የተመለከተበት ብዙዎች የጦርነቱ አይቀሪነት ያሳየ እንደነበርን ነበር በወቅቱም የተናገሩት። ቀናትን ሳይቆይ ሰሜን እዝ ተከዳ ተብሎ መግለጫ ተነገረ። ህወሓትም ጦርነቱን በይፋ አስጀምሮ እስከ ሰሜን ሸዋ ደብረ ሲና ድረስ ጦርነቱን እያፋፋመ መሄድ ጀመረ። መከላከያንም እየመታ መገስገስ ጀመረ። የሀገር መከላከያ ሰራዊትም ከአማራ ክልል ልዩ ኃይልና ከሌሎች የሀገሪቱ አካባቢዎች ከተውጣጡ ኃይሎች ጋር ባደረገው የመልሶ ማጥቃት ህወሓትንም ወደ መቀሌ መልሰው። እዚህ ጋር የሚነሳው ጉዳይ የኤርትራ ጦር ከመከላከያ ኃይል ጋር በመሆን ህወሓትን መውጋቱ ነው። መጀመሪያ ላይ የፌዴራል መንግስት ክዶ የነበረ ቢሆንም ኋላ ላይ ጠቅላይ ሚኒስትር አብይ አህመድ ጨምሮ ፊልድ ማርሻል ብርሃኑ ጁላ ኤርትራ ከኢትዮጵያ ጦር ጋር በመሆን መዋጋታውን አመኑ። ይህም ለኢትዮጵያ ኤርትራ የዋለችው ትልቅ ውለታ ነው ሲሉም የሀገር ክደታቸውን ለማጣጣል ሲሞክሩም ታዩ። ይህም የሀገር ሉዓላዊነት ጥያቄ በብዙዎች ዘንድ እንዲነሳም አድርጓል። በዚህ ጦርነት ቢያንስ እስከ 1 ሚሊዮን ሰው ከሁለቱም ወገን እንደሞተም ተሰምቷል። የሴቶች መደፈር፣ የንብረት መውደም፣ የተለያዩ የሰብአዊ መብት ጥሰትና ሌሎችም በጦርነት ወቅት የሚፈጸሙ ጥፋቶች መፈጸማቸው የተለያዩ ዓለም አቀፍና ሀገር አቀፍ የሰብአዊ መብት ተሟጋቾች ተናግረዋል። ከአንድ ዓመት በኋላ በፕሪቶሪያ በተደረሰ የሰላም ስምምነት ያልተብራራው የፕሪቶሪያ ስምምነት ተፈረመ። ጦርነቱም በሁለቱ መካከል ጋብ እንዲል አደረገም። ነገር ግን ሌላ መዘዝ ይህ የፕሪቶሪያ የሰላም ስምምነት ይዞ መጣ። ከብልጽግና ጋር ገጥሞ ሲዋጋ የነበረው ኤርትራ ተከድቻለሁ፣ ጦርነቱ አላበቃም ሲል ተቃወመ። የአማራ ክልል ኃይሎችም አኮረፉ። ብልጽግናም ነገሮችን በእንጭጩ ከመቅጨት ይልቅ በዝምታ አለፋቸው። ላለፉት 3 ዓመታትም ትግራይ ሰላም የላትም። አማራ ክልል በጦርነት ሲታመስ ውሏል። ኤርትራም የኢትዮጵያ ድንበርን በማናለብኝነት ለብቻው ስትቆጣጠርም ኮርማለች። ኤርትራ ድንበር ክፍት ሆኖላትም ያሻትን ተንኮል እየሸረበች አሁንም ድረስ የሰሜኑን የኢትዮጵያ ክፍል ስታመስም እየቆየች ነው። ላለፉት ተከታታይ ወራቶች ህወሓት፣ ፋኖ፣ የኦሮሚያ ነጻነት ሰራዊት፣ ኦነግ ሸኔ ኤርትራ ቅንጅት መፍጠራቸው በተደጋጋሚ ሲነገርም ተሰምቷል። ይህም ጥምረት ብልጽግና ጽምዶ ሲል የጠራው ሲሆን ግብጽና ሱዳን ከጀርባ ሆነው እንደሚዘውሩትም ነው የብልጽግና መንግስት እንደሚናገረው። ታዲያ ህወሓትም በቅርቡ ያመነ ሲሆን የህወሓት ነባር ታጋይ ፈትለ ወርቅ በቅርቡ በመቀሌ ላይ ባደረጉት ንግግርና ህወሓት ዋና አመራር ዶክተር ደብረጽዮን ገብረ ሚካኤልም ከጸረ ብልጽግና ኃይሎች ጋር ህብረት መፍጠሩንም አምኗል። ይህ ጉዳይ የሚወስደን ወደ 2013 ቅድመ ጦርነት ወቅት ነው። የብልጽግና መንግስትና የህወሓት ያልተቀደሰ ጋብቻ እንድናነሳ ያስገድዳል። ህወሓት በተራውም የብልጽግና ኮቴን በመከተል አሁን ከኤርትራ ጦር ጋር እየሰራም ይገኛል።
ሁለቱ ኃይሎች አሁን ጥምረት ፈጥረው በሰሜን ኢትዮጵያ ክፍል ላይ ጦርነት ዳግም ለመቀስቀስ እየሰሩ እንደሆነም ነው የብልጽግና የጦር ሹማምንትና ከፍተኛ አመራሮች የሚከሱት። ፊልድ ማርሻል ብርሃኑ ጁላም ጽምዶ የሚባል ኃይል በሰሜን ክፍል መፈጠሩን በተደጋጋሚ የተናገሩ ሲሆን ዋነኛ ዓላማውም መከላከያ ሰራዊትን ማሽመድመድ፣ ኢትዮጵያን ማውደም ነው ሲሉም ነው የሚናገሩት። ህወሓትም ከዓመታት በፊት ተመሳሳይ ክስ በፌዴራል መንግስት ሳያሰማ እንደነበር አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ላለፉት 2 ዓመታት ህወሓት ጦርነት እንዲጀመር ሲወተውተን ነበር፣ እኛ ግን ይህንን አንፈልግም፣ 2 ዓመት ከመዋጋት 20 ዓመት መነጋገር ይሻላል ሲሉም በህዝብ እንደራሴዎች ምክር ቤት መናገራቸው ይታወሳል። ግን ይሄ የሚሳካም አይመስልም። በቅርቡ በሱዳን፣ ኤርትራ፣ አማራ ክልልና ትግራይ ድንበር አቅራቢያ በመከላከያ ሰራዊትና በህወሓት አርሚ 70 መካከል የአንድ ቀን ግጭት መቀስቀሱ አይዘነጋም። በሺዎች የሚቆጠሩ ሲፈናቀሉ፣ በመቶዎች የሚቆጠሩ መገደላቸው ነው መረጃዎች የሚጠቁሙት። ሰሞንኛው ሁኔታን የታዘቡት የቀድሞ ጀነራል የአሁኑ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌም ጦርነት በአስከፊ ሁኔታ በምስራቅ አፍሪካ ዣቧል ሲሉም ነው በጻፉት ደብዳቤ ያስታወቁት። ከቢቢሲ አማርኛ ጋር ከቀናት በፊት በነበራቸው ቆይታ አሁን ጦርነት ከተነሳ የምስራቅ አፍሪካን ሁኔታ የሚቀይር ግጭት ነው የሚቀሰቀሱ ሲሉ ማስጠንቅቀው ነበር። ጀነራል ባጫ አመክንዮአቸው ሲያቀርቡም ጦርነቱ ሲጀመር በኢትዮጵያ፣ ሱዳን፣ ኤርትራና ደቡብ ሱዳን ጨምሮ ሌሎች የአካባቢው ሀገራትን ወደ ግጭት ሊያመራ እንደሚችልም አሁን ያለው ዘመናዊ የጦር መሳሪያ በአካባቢው ሀገራት መታጠቃቸውንና የውጭ ኃይል ጣልቃ ገብነት በእነዚህ ሀገራት መካከል መኖሩም የምስራቅ አፍሪካን የባሰ ወደማያልቅ ግጭት ሊከት ይችላል ሲሉ ማስጠንቀቀዋል። ሰኞ ነሐሴ 4 ጽፈውታል በተባለውና የኢትዮጵያ ብሔራዊ ደህንነት ስጋቶች አጉልቶ የሚያሳይ ነው ተብሎ በወጣው ወቅታዊና የኤርትራ መንግስትና የህወሓት ጽንፈኛ ብለው በጠሯቸው አንጃዎች ፈጥረውታል ባሉት አደገኛ ጥምረት መካከል ባንዣበበው ሁኔታ ደብዳቤን ጽፈዋል። ይህ የትንተና ጽሑፍ ኢትዮጵያ ከፕሪቶሪያ በሰላም ስምምነት ወዲህ ለ2 ዓመታት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑን በማስጠንቀቅ ዓለም አቀፍ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጥም ነው እየጠየቁ ያሉት። እንደ ጀነራል ባጫ ደበሌም መግለጫ ከሆነም ነሐሴ 3 ቀን 2026 እንደ ጎርጎሮሳውያን የዘመን አቆጣጠር የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው በማለፍ ዛላንበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል ሲሉም ነው የከሰሱት። ይህ ክስተት በማህበራዊ ሚዲያ በስፋት የተሰራጨ እንደሆነ ነው ያስታወቁት። የኢትዮጵያ ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑን ያብራሩት ጀነራሉ ከዚህ ባሻገርም ከ3 ቀን በኋላም ነሐሴ 6 ታንኮችና ከባድ የጦር መሳሪያዎች ያካተተ የኤርትራ ጦር ወደ ሰሜን ኢትዮጵያ ክፍል በመግባት ወደ ትግራይ ክልል ማምራቱንም ነው የገለጹት። እዚህ ጋር ላለፉት ወራቶች መንግስት ጽምዶ ሲል እየጠራው የነበረው ጥምረት መኖሩን ያረጋገጠ ሲሆን በኢትዮጵያ ላይም ጦርነት ለመክፈት ያሰበ ቡድን ነው የሚለው ሀሳብም አሁን አጠናክሮታል። በሌላ በኩል ደግሞ ብልጽግናም ህወሓትን ለማሸነፍ ባደረገው ጦርነት እስከ ደብረ ሲና ኤርትራ እንድትገባ ያደረገ ሲሆን ትግራይ ክልል ላይ የንብረት ዘረፋ፣ የሴቶች መድፈርና ሌሎችም ወንጀሎች የኤርትራ ጦር ሰራዊት እንዲፈጽም አድርገዋል የሚል ክስ ከዓለም አቀፍና ከህወሓት በኩል ክስ ሲሰነዘርም ይሰማል። ጀነራል ባጫ አያይዘውም እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑም የኤርትራ መንግስትና በህወሓት ውስጥ የሚገኙ ጽንፈኛ አንጃዎች ብለው የጠሯቸው ጽምዶ በሚል ስያሜ የሚጠሩት ጥምረቶች አካል መሆኑን ያስረዳሉ። ይህ የህወሓት አንጃ ብለው የጠሩት ቡድን በፌዴራል መንግስት ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ነው ብለዋል። የውጭ ኃይሎች ድጋፍም እንደ ፖለቲካዊ የህልውና ዋስትና እንደቆጠረ ይገኛል ሲሉም ነው ጀነራል ባጫ የሚከሱት። በተጨማሪም አንጃው ብለው የጠሩት የህወሓት ቡድን አምባገነናዊና ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆች በሱዳን ጦርነት ውስጥ እንደ ቅጥረኛ ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏል ሲሉም አስታውቀዋል። ኢትዮጵያ ቀጠናዊ ያለመረጋጋት ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ አጋርነት መርጣ ቆይታለች የሚሉት አምባሳደሩ የካቲት 2026 የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ ዲፕሎማሲያዊ መፍትሄ ኢትዮጵያ ጥረት ስታደርግ እንደነበርም ነው ያብራሩት። ምንም እንኳን የአውሮፓ ህብረት ያወጣው መግለጫዎችና አሜሪካ በህወሓት ጽንፈኛ ኃይል ላይ ብለው በጠሩት ኃይል ላይ የጣለችው ማዕቀብ በጎ ጅማሮ ቢሆንም እርምጃዎች በአስመራም ሆነ በትግራይ ባሉ ኃይሎች ላይ ተጨባጭ የባህሪ ለውጥ አላመጣም ብለዋል።
በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነት፣ ሉዓላዊነትና የግዛት አንድነት እየተረጋገጠ ላልተወሰነ ጊዜ ትዕግስት ሊመርጥ እንደማይችልም ጀነራል ባጫም አስጠንቅቀዋል። ይህ ደግሞ የምስራቅ አፍሪካ ዳግመኛ ምጥ መምጣቱን፣ የሰሜን ደም አፋሳሽ ጦርነት ሁለተኛ ዙር አይቀሬ መሆኑን ያስረዳ ደብዳቤ መሆኑ ነው እየተነገረ ያለው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን የማዳከም የመከፋፈልና በፖለቲካ ተጽዕኖ ስር የማዋል የረጅም ጊዜ ስትራቴጂካዊ ምኞት አልተውም ያሉት አምባሳደር ባጫ ደበሌ ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድ የፖለቲካ መዋቅር በኃይል ለማናጋት የሚደረግ አደገኛ ሙከራ ነው ሲሉም ነው የገለጹት። በጽሁፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሰውን ጦር በአስቸኳይ ካላስወጣ፣ ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ ማስጠንቀቀዋል። ይህ አጸፋዊ እርምጃ ደግሞ በራሷ በኤርትራ ውስጥ መንግስት እስከ ማፍረስና እስከ አስከፊ የጅምላ ስደት የሚያደርስ ቀውስ ሊፈጥር እንደሚችልም አሳስበዋል። ለሚፈጠረው አጠቃላይ የቀይ ባህርና የቀጠናዋ ለመረጋጋት ኃላፊነቱን የሚወስዱት ሉዓላዊነትን የሚጥሱ አካላት ናቸው ሲሉም ነው ባጫ ደበሌ በደብዳቤያቸው የሚያስጠነቅቁት። የፌዴራል መንግስት ለጦርነት እየተዘጋጀ ነው ሲል በተደጋጋሚ የከሰሰው ህወሓት በቅርቡም ለተከሰተው ግጭት የፌዴራል መንግስትን ተጠያቂ ማድረጉ አይዘነጋም። ዓለም አቀፍ የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖምም የኢትዮጵያ መንግስትና የትግራይ ክልላዊ አመራሮች በአገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈቱም ጠይቀዋል። የቀድሞ የኢትዮጵያ የጤና ሚኒስቴርና የውጭ ጉዳይ ሚኒስቴር የነበሩት ዶክተር ቴዎድሮስ አድሃኖም በአገሪቱ የተለያዩ ክልሎች ውስጥ እየተካሄደ ያለው ግጭት በዜጎች ላይ መከራ እያመጣ መሆኑን በመጥቀስ ፖለቲካዊ መፍትሄ እንዲፈለግም ጠይቀዋል። ዶክተር ቴዎድሮስ በይፋዊ የማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፋቸው በአማራም በኦሮሚያ የሚካሄዱ ግጭቶች መቀጠላቸውን፣ በአፋርና በቤኒሻንጉል ጉሙዝ ክልሎች ግጭቶች እንዳሉ አመልክተዋል። በ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት በበርካቶች ህይወትን ቀጥፏል፣ ኦሮሚያም እየደማች ነው በማለት በሁለቱ ክልሎች እየተካሄደ ያለው ግጭት እያስከፈለ ያለውን የሰው ህይወት ዋጋም ጠቅሰዋል። ትግራይ ወደ ግልጽ ውጊያ ለመግባት እየተንሸራተተች ነው ያሉት ዶክተር ቴዎድሮስ አድሃኖም አፋርም ወደዚያም ተስባለች፣ ቤኒሻንጉል ጉሙዝ ክልል በግጭት ውስጥ ነው ያለችው ሲሉም አብራርተዋል። የአገሪቱ ዋና ዋና ክልሎች በግጭት ውስጥና ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ያብራሩት ዶክተር ቴዎድሮስ አድሃኖም በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበት ይህ መልእክታቸው ያጋሩት በፌዴራል መንግስትና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚለው ስጋት ባየለበት ወቅት ነው። በፌዴራል መንግስት የተሾሙት የትግራይ ጊዜያዊ አስተዳደር በማፍረስና ህገወጥ በተባለ ምርጫ የተቋቋመውን ምክር ቤት በመመለስ ክልሉ እያስተዳደረ ያለው የህወሓት መሪዎች በተለያዩ መድረኮች ላይ ጦርነት መዘጋጀታቸውን በብልጽግና የሚመራውን መንግስት መጣል ዓላማቸው መሆኑን በይፋም እያስታወቁ ነው። የፌዴራል መንግስትም የህወሓት መሪዎች ከሀገሪቱ ጠላቶች ጋር በመተባበር ለጦርነት እየተዘጋጁ መሆናቸውን በመግለጽ በመገናኛ ብዙኃን አማካኝነት ተከታታይ ዘመቻዎችም እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ቴዎድሮስ አድሃኖም ሁሉም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉም እያሳሰቡ ነው። በተለያዩ የሀገሪቱ ክልሎች ውስጥ የሚካሄደው ግጭት ይበቃል ያሉት ዶክተር ቴዎድሮስ ጦርነት ሞትን፣ ውድመትን፣ ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስትና ሁሉም የክልል መሪዎች ከጠመንጃ ይልቅ ንግግሮችን በመምረጥ ፖለቲካዊ መፍትሄ እንዲፈልጉም ነው የጠየቁት። አቶ ጌታቸው ረዳም ህወሓት ከፌዴራል መንግስት ጋር የገባውን አለመግባባት ለመፍታት ምንም ሰላማዊ መንገድ ለመፈለግ አይፈልግም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ነው በተደጋጋሚ እየከሰሱት ያሉት። ህወሓት ዓላማው ዳግም ምዕራብ ትግራይ መቆጣጠር አይደለም የሚሉት አቶ ጌታቸው ረዳ የብልጽግና መንግስት መጣል መሆኑን አመራሮች በግልጽ ተናግረዋል ሲሉም ነው የሚወነጅሉት። አቶ ጌታቸው አያይዘውም የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ የፌዴራል መንግስቱ ለፕሪቶሪያው ስምምነት ሙሉ ተግባራዊነት በቁርጠኝነት እንዲሰራም ጥሪ አቅርበዋል። አክለውም የኢትዮጵያ መንግስት በተደጋጋሚ ትንኮሳዎች ቢፈጸምበትም ሁሉንም የሰላም አማራጮች ክፍት አድርጎ በመታቀብ እንዲቆይም ጠይቀዋል። አቶ ጌታቸው ለዓለም አቀፉ ማህበረሰብም ባስተላለፉት መልእክት በድንበር አካባቢ የሚከናወኑ እንቅስቃሴዎች ሳተላይት በመጠቀም እንዲከታተሉ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አመራሮች ተጠያቂነት እንዲሰፍን እንዲሁም በቀጠናው ያሉ ሁሉም ወታደራዊ አካላት ሰላማዊ ሰዎች ቅድሚያ እንዲሰጡም እንዲያደርጉም ጠይቀዋል። ለ2 ዓመት በህወሓትና በፌዴራል መንግስት መካከል ሲካሄድ የቆየው
የሰሜን ኢትዮጵያ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰ የሰላም ስምምነት ሊቋጭ እንደቻለም የሚታወሰው። ቤተሰቦቻችን እንዲህ አይነት ትንታኔ ቪዲዮ እንዲቀርብ ከፈለጋችሁ ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱም። ሰናይ ጊዜ